God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways God is reaching out to you, calling you, inviting you to know his son Jesus Christ through the scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል ዛሬ የሚያረካው ከወንጌሉ ይፈልቃል ስበኩ ይህን ቃል። ሰላም ጤና ይስጥልን ውድ የፍኖተ ካቶሊክ ቤተሰቦች እንዴት ናችሁ? የፍኖተ ካቶሊክ ነው። መስከረም 17 ቀን ዕለተ ቅዳሜ የመስቀል በዓል ነው። በመላ ኢትዮጵያውያን ከወዲሁ ለሁላችሁም መልካም የመስቀል በዓል እንመኛለን። ፍኖተ ካቶሊካችን በዛሬው መሰናዶችን የተለያዩ ፕሮግራሞችን ይዘን ወደ እናንተ ቆይታ የምናደርግ ይሆናል። እንደምን ጊዜውም ሁሉ ፍኖተ ካቶሊካችን ላይቭ በተሰራ መዝሙር የምንጀምር ይሆናል። ዛሬ የሚካኤል ወጣት መዘምራን ልብህን የሞላውን ፍቅር መዝሙር አዳምጠን ተመልሰን እንገናኛለን። ስንመለስ ፍኖተ ካቶሊካችን በተለያዩ መሰናዶች ከእናንተ ጋር ቆይታ እናደርጋለን። ሚሸከመው ማንም ሸክማችን ሲከብድ
ወጣት መዘምራን ላይቭ የሰሩትን መዝሙር ተጋባዘን ተመልሰን ተገናኘን። በቀጣይ ፍኖተ ካቶሊካችን ወደ እናንተ በዜና ሰዓት ቆይታዋን የምንቀጥል ይሆናል። ወደ መጀመሪያው ዜና ስናልፍ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ወደ ሲኦላችን ይወርዳል፣ እያንዳንዱ ታሪክን በምሕረት ይነካል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ተስፋችን ነው በሚለው የኢዮቤልዩ ዓመት መርሃ ግብር ላይ በመመርኮዝ ሳምንታዊ የጠቅላላ ትምህርተ ክርስቶስ አስተምሮ ረቡዕ መስከረም 14 ቀን 2018 ያደረጉት የክፍል 8 ጠቅላላ የትምህርተ ክርስቶስ አስተምሮ በዚያው መንፈስ በእስር ቤት ወዳሉት ነፍሳት ሄዶ ሰበከላቸው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 በሚገኘው የመጽሐፍ ቅዱስ ላይ ተንተርሰው ባደረጉት አስተምሮ እግዚአብሔር ወደ ሲኦላችን ይወርዳል፣ እያንዳንዱ ታሪክንም በምሕረት ይነካል ማለታቸው ተገልጿል። ዛሬም በድጋሜ የቅዳም ስውር ወይም በስቅለተ አርብ ዕለት ያለው ቀጥሎ ቅዳሜ ማለትም ስቅለተ አርብና ትንሣኤ እሁድ መካከል ያለውን ቅዳሜ ያመለክታል። ሁሉም ነገር ያበቃ እና ጸጥ ያለ የሚመስልበት የፋሲካ ምስጢር ቀን ነው። በእውነት የማይታይ የደህንነት ተግባር የፈጸመበት ቀን ነው። ክርስቶስ በጨለማና በሞት ጥላ ውስጥ ለነበሩት ሁሉ የትንሣኤ አዋጅ ሊያመጣ ወደ ሙታን ግዛት መውረዱ ተገቢ ነው። ስርዓተ አምልኮ እና ትውፊት ለእኛ የሰጡን ይህ ክስተት እግዚአብሔር ለሰው ልጆች ያለውን ፍቅር እጅግ ጥልቅና ስር ነቀል ምልክት ይወክላል። በእርግጥም ኢየሱስ ስለኛ እንደሞተ መናገር ሆነ ማመን ብቻ በቂ አይደለም። የፍቅሩ ታማኝነት ራሳችንን ከጠፋንበት ቦታ ፈልጎ እንዳገኘን ማወቅ ያስፈልጋል። በዚያም በጨለማ ግዛት ውስጥ ዘልቆ መግባት የሚችል የብርሃን ኃይል ብቻ ነው። በመጽሐፍ ቅዱሳዊ ጽንሰ ሐሳብ ውስጥ ያለው የታችኛው ዓለም እንደ ነጸብራቅ ሁኔታ ቦታ አይደለም። ሕይወት የተጠማባት እና ህመም፣ ብቸኝነት፣ ጥፋተኝነት እና ከእግዚአብሔር እና ከሌሎች መለየት የሚነግሱበት ሁኔታ ጭምር ነው። ክርስቶስ በዚህ የጨለማ ግዛት በሮች አልፎ በዚህ ጥልቁ ውስጥ እንኳን አልፎ ደረሰልን። በሞት ጥላ ውስጥ ገብቶ የሞትን ቤቶች ባዶ ሊያደርጋቸው፣ ነዋሪዎቹን ነፃ ሊያወጣ፣ በአንድ እጁ ይዞ ሊያድናቸው ወደ ጥልቁ ወረደ ወይም ገባ። በኃጢአታችን ፊት የማይቆም የሰው ልጅ ከፍተኛ ውድመት ሲያጋጥመው የማይፈራው የእግዚአብሔር ትሕትና ውጤት ነው። ሐዋርያው ጴጥሮስ አሁን በሰማነው የመጀመሪያው መልእክት አጭር ምንባብ ኢየሱስ በመንፈስ ሕያው ሆኖ በእስር ቤት ላሉት መንፈሳት እንኳን ሳይቀር የመዳንን ዜና ለማወጅ እንደሄደ ይነግረናል። በቅዱሳት ወንጌል ውስጥ ሳይሆን በመጽሐፍ ቅዱስ ቀኖና ውስጥ ባልተካተተው የኒቆዲሞስ ወንጌል በሚል ርዕስ የሚታወቀው መጽሐፍ ውስጥ የተገለጹት እጅግ በጣም ልብ የሚነኩ ምስሎች አንዱ ነው። በዚህ ትውፊት መሠረት የእግዚአብሔር ልጅ ወደ ጥልቁ ጨለማ የገባው የመጨረሻዎቹን ወንድሞቹና እህቶቹን ለመድረስ ነው። በዚያም ብርሃኑን ለማውረድ ነው። የዚህ እጅ ምልክት የፋሲካ ምልክት ጥንካሬና ርኅራኄ አለ። ሞት መቼም የመጨረሻ በቃል አይደለም። ውድ ወንድሞቼና እህቶቼ፣ የክርስቶስ ወደ መቃብር መውረድ ካለፈው ጋር ብቻ የተያያዘ ሳይሆን የእያንዳንዳችን ሕይወት የሚነካ ነው። የታችኛውን ዓለም የሙታን ሁኔታ ብቻ ሳይሆን በክፋትና በኃጢአት ምክንያት ሞቶ የሚኖሩትን ጭምር የሚነካ ነው። እንዲሁም የብቸኝነትን፣ የውርደት፣ የመተው እና የግል ሕይወትን ትግል የየዕለት ዕለት ገሃነም ነው። ክርስቶስ የአባትን ፍቅር ለመመስከር ወደዚህ ጨለማ እውነታዎች ገብቷል። ለመፍረድ ሳይሆን ነፃ ለማውጣት ነው። ለመወንጀል ሳይሆን ለማዳን ነው። መጽናናትና እርዳታን ለመስጠት ወደ ሆስፒታል ክፍል እንደገባ በጸጥታ ሊያድነን ይፈልጋል። የቤተ ክርስቲያን አባቶች ይህን ወቅት በክርስቶስ እና በአዳም መካከል ያለውን ግንኙነት የሚያስገርም ውብ ገጾች ገልጸውታል። በእግዚአብሔርና በሰው መካከል ሊኖር የሚችለው የሁሉም ግንኙነቶች ምልክት ሆነው ግንኙነት ጌታ ሰው በፍርሃት ወደ ተሸሸገበት ስፍራ ወደ ወርዶ በስም ተጠርቶ እጁን ይዞ አስነሳ፣ ወደ ብርሃንም መለሰው። ይህንንም የሚያደርገው በሙሉ ስልጣን ነገር ግን ወሰን በሌለው የዋህነት አባት ከልጁ ጋር እንደሚያደርገው ግንኙነት ነው። በምስራቃዊ አውዶች ውስጥ ትንሣኤ ክርስቶስ የምድር ዓለም በሮች ሰባብሮ እጆቹን ዘርግቶ አዳምና ሔዋንን በእጁ ክንዶች ይዞ ሲያድናቸው ያሳያል።
ራሱን ብቻ አያድንም፣ ብቻውን ወደ ሕይወት አይመለስም። ነገር ግን የሰው ልጆችን ሁሉ ከእርሱ ጋር ይሸከማል። ከሙታን የተነሳው እውነተኛ ክብር ይህ ነው። የፍቅር ኃይል ነው፣ ከእኛ ጋር ብቻ እንጂ ያለ እኛ ራሱን ማዳን ከማይፈልግ ከእግዚአብሔር ያለው ኅብረት ነው። መከራችንን ከተቀበለ ወደ አዲስ ሕይወት ካሻገረን በቀር ራሱ ብቻውን የማይነሳ አምላክ ነው። ቅዱስ ቅዳሜ ወይም ቅዳም ስዑር እንግዲህ ሰማይ ምድርን በጥልቀት የሚጎበኙትን ቀን ነው። ወቅቱ የትንሣኤ ብርሃን፣ ሁሉም የሰው ልጅ ታሪክ የሚነካበት ጊዜ ነው። ክርስቶስም ወደዚያው መውረድ ከቻለው ከቤዛዊ ማንም ሊገለው አይችልም። የእኛም ምሽቶች እንኳን የቀደሙ ስህተቶቻችን እንኳን የተበጣጠሱት እስራቶቻችን እንኳን ይሸነፋሉ። እንግዲህ የተበላሹ በምሕረት የማይነካ ያለፈ ታሪክ የለም። ውድ ወንድሞቼና እህቶቼ ወደ መቃብር መውረድ ለእግዚአብሔር መሸነፍ ሳይሆን የፍቅሩ ፍጻሜ ነው። ምንም እንኳን ቦታ የራቀ ልብም የተዘጋ መቃብርም ለፍቅሩ በጣም የተዘጋ መሆኑን የሚያሳይበት መንገድ እንጂ ውድቀት አይደለም። ይህ ያጽናናል፣ ይደግፈናል። እናም አንዳንድ ጊዜ ወደ ታች ወርደን ከድንጋይ ጋር የተላተምን የሚመስለን ጊዜ እግዚአብሔር አዲስ ፍጥረት ሊጀምር የቻለበት ቦታ መሆኑን እናስታውስ። ከሰዎች የተፈጠረን ፍጥረት ተነስቷል። ልቦችን ይቅርታን አግኝተዋል። እንባ ደርቋል። ቅዱስ ቅዳሜ ወይም ቅዳም ስዑር ክርስቶስ ፍጥረት ሁሉ ወደ ደህንነት ዕቅዱ ለመመለስ ሁሉንም ፍጥረት ለአብ ያቀረበበት ጸጥ ያለ እቅፍ ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር ተስፋችን መሆኑን መስክሩ ማለታቸው ተገለጸ። በጣሊያንኛ ቋንቋ ላቺቪልታ ካቶሊካ በአማርኛው የካቶሊክ ስልጣኔ የሚለው ትርጓሜ ያስተጋባው እንደ አውሮፓውያን አቆጣጠር በ1850 ዓ.ም በወቅቱ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት በነበሩት ፒዮስ 9ኛ የተመሰረተ ሲሆን ታሪክን፣ ፖለቲካ፣ ባህልና ሳይንስንና ጥበብን በተመለከተ የካቶሊክ አመለካከት የሚቀርብበትና ከቅድስት መንበር ጋር ባለው የጠበቀ ግንኙነት የሚታወቀው የተከበረ በኢየሱሳውያን ማህበር የሚተዳደር ወቅታዊ እትም ያለው መጽሔት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለላቺቪልታ ካቶሊካ ጸሐፊዎች እና ተባባሪዎች የክርስቶስን እይታ በዓለም ላይ እንዲያዩት፣ እንዲያዳብሩት፣ እንዲያስተላልፉና እንዲመሰክሩ በተጨማሪም እግዚአብሔር ተስፋችን መሆኑን እየመሰከሩ ተልኳቸውን እንዲቀጥሉ ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የታሪካዊውን የኢየሱሳውያን ማህበር ለላቺቪልታ ካቶሊካ መጽሔትን 175ኛ ዓመት የምስረታ በዓልን ምክንያት በማድረግ ለተዘጋጀው ስብሰባ ተሳታፊዎች አባላት ባስተላለፉት መልእክት ተሳታፊዎች በጌታችን በኩል ተስፋ እንዲያደርጉ አሳስበዋል። ላቺቪልታ ካቶሊካ እንደ አውሮፓውያን አቆጣጠር ሚያዝያ 6 ቀን በ1850 በብፁዕ ርዕሰ ሊቃነ ጳጳሳት ፒዮስ 9ኛ ትእዛዝ የተመሰረተ እስካሁን ካሉት ጥንታዊት መጽሔቶች አንዱ ነው። ከዚህ ጊዜ ጀምሮ ከርዕሰ ሊቃነ ጳጳሳትና ከቅድስት መንበር አቋሞች ጋር በመተባበር ታሪክን፣ እምነትን አንጻር የማንበብና የመተርጎምን መሳሪያ ሆኖ እያገለገለ ቆይቷል። ጳጳሱ ተስፋችንን የሚፈታተኑበት ወቅታዊ ሁኔታዎችን ሲዘግቡ ክርስቲያኖች እምነት እንዲኖራቸው ለምዕመናን ማስተላለፍ እንዳለባቸው አሳስበዋል። በዚህ አውደ መጽሐፍት ላይ ርዕሰ ሊቃነ ጳጳሳት ሊዮ ከራሳችን በፊት የነበሩትን ርዕሰ ሊቃነ ጳጳሳት ቤኔዲክቱስ 16ኛን ጠቅሰው እንደ አውሮፓውያን አቆጣጠር በ2007 ዓ.ም በላቲን ቋንቋ ስፔስ ሳልቪያ የመዳን ተስፋ በተሰኘው ጳጳሳዊ መልእክታቸው ሕይወትና የዓለምን ታሪክ በአጋጣሚ የተፈጠሩ አይደሉም፣ የእግዚአብሔር መፍሰስ አያቆምም። እኔ በዚህ ረገድ እርግጠኛነት ይሰማኛል። ከሁሉም ውድቀቶች ባሻገር ሕይወት በእግዚአብሔር ፍቅር ኃይል የጸና እንደሆነ አውቃለሁ። እናም ተስፋ በተሰበረ መርከብ ውስጥ እንኳን ይኖራል ብለው መጽሐፋቸውን ቅዱስነታቸው አስታውሰዋል። ምስጋና ለላቺቪልታ ካቶሊካ ይሁንና ቅዱስ አባታችን የመጽሐፍ ምስረታ በዓል አስፈላጊነት ተገንዝበው ለቤተ ክርስቲያኒቱ ያለውን ዘለቄታዊ አስተዋጽኦ ጠቅሰው በማመስገን ቅድስት መንበር ለዘመናት ላበረከቱት ታማኝነትና ለጋስ አገልግሎት እንደምታመሰግናቸው ገልጸዋል። ስራችሁ ከጳጳሱ አስተምሮና ከቅድስት መንበር መመሪያ ጋር የሚስማማ መልኩ በባህል
ዓለም እንደምትገኙ በበኩሉን አስተዋጽኦ አበርክቷል እና ማስተዋጽኦ እያደረገም ነው ብለዋል። ርዕሰ ሊቃነ ጳጳሳት መጻሕፍቱን የዓለም መስኮት በማለት የገለጹ ሲሆን ከልዩ ባህሪያቱ አንዱ ማለትም ተግዳሮቶቻቸውንና ተቃርኖቻቸውን ለመጋፈጥ ሳይፈሩ ከወቅታዊ ሁነቶች ጋር የመሳተፍ ችሎታቸውን አድንቀዋል። የተሻለ ማህበረሰብና ዓለምን የማስተማር ኃላፊነት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው 3 ቁልፍ ማህበረሰብን የማሰላሰል አቅጣጫዎችን አቅርበዋል። ሰዎች በዓለም ላይ አስተዋይና ንቁ ተሳትፎች እንዲያደርጉ ማስተማር፣ ለአቅመ ደካሞች እና ለተገለሉ ድምፅ መሆንና ተስፋች አብሳሪዎች መሆን እንደሆነ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ በመጀመሪያ የማስተማር ነጥብ ላይ አጽንኦት ሰጥተው ነበር። የምትጽፉት ነገር አንባቢዎችን ጠንካራና ደካማ ጎኖችን መገምገም የምንኖርበትን ውስብስብ ማህበረሰቦችን በተሻለ ሁኔታ እንዲረዱ ያስችላል ሲሉ ገልጸዋል። ይህም በማድረግ ግምገማ አንባቢዎች በማህበራዊ ፍትህ፣ በቤተሰባዊ፣ በትምህርት፣ በቴክኖሎጂ ለውጥና በሰላማዊ ጉዳዮች ላይ በፖለቲካዊ ዘርፎች ጭምር ለህብረተሰቡ ጠቃሚ አስተዋጽኦ እንዲያበረክቱም ያስችላቸዋል ብለዋል። ርዕሰ ሊቃነ ጳጳሳቱ ከዚህ በኋላ ድምፅ ለሌላቸው ድምፅና ለድሆችና ለተገለሉ ሰዎች ድምፅ እንደመሆን ወደ ሁለተኛው ነጥብ ሀሳባቸው አዙረዋል። ይህንም ተግባር የእያንዳንዱ ክርስቲያን ህይወትና ተልእኮ መሰረታዊ ገጽታ በማለት ገልጸውታል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስን በመጥቀስ ህብረተሰቡ ብዙ ጊዜ የተገለሉትን እና ችላ የተባሉትን እንዲያስታውስ ጠይቀዋል። ይህንን ተልእኮ በእውነተኛ ለመኖር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደተናገሩት ከሆነ በትህትና ማዳመጥ እና የሚሰቃዩ ሰዎችን መቅረብ ይጠይቃል ብለዋል። በዚህ መንገድ ብቻ የተቸገሩትን ሰዎች ድምፅ ታማኝነትና ትንቢታዊ ድምፅን አስተጋቢ ለመሆን የሚያስችል እያንዳንዱ የብቸኝነትን የመገለልና የመሰማትን ችግሮችን በመስበር ነው ሲሉ ጠቁመዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቻቬልታ ካቶሊካ መጽሔት አዘጋጆች የተስፋ አብሳሪዎች እንዲሆኑ ጋብዟቸዋል። ይህ ማለት ለሌሎች ግዴለሾች ሆነው የሚቀሩ ሰዎችን ግዴለሽነት ለወደፊት ህጋዊ ፍላጎታቸውን መቆም ማለት ነው። እናም ከእንግዲህ አዳዲስ መንገዶችን የመከተል እድል እንዳላቸው የሚያምኑበትን ተስፋ መቁረጥን ማሸነፍ ማለት ነው ሲሉ በድጋሚ አረጋግጠዋል። ለእኛ የመጨረሻው ተስፋ ክርስቶስ መዳናችን ነው። እኔ መንገድ ህይወት ነኝ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 በማለት ዮሐንስ ወንጌል የጠቀሱት ቅዱስነታቸው በእሱ እና በእርሱ ዘንድ በጉዟችን ካሁን በኋላ የሞቱ ፍጻሜ የሉም ወይም ምንም ያህል አስቸጋሪ ሆነ ውስብስብ ቢሆንም እግዚአብሔርና ወንድሞቻችን እና እህቶቻችን በመተማመን እንድንወድ የሚያግደን ወይም የሚከለክሉ እውነታዎች የሉም ሲሉ በአጽንኦት ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ በመቀጠል የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለቻቬልታ ካቶሊካ ያቀረቡትን 2 የማይረሱ ነጸብራቆችን አስታውሰዋል። ርዕሰ ሊቃነ ጳጳሳቱ ሊዮ 14ኛ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በማስታወስ በማህበረሰቡ ውስጥ በአሁኑ ጊዜ ከወንጌል ሌላ ታማኝነት በሌለው ጋዜጠኝነት ሙያ ውስጥ መልካም ጋዜጠኝነትን በማስተዋወቅ ስራቸውን በደስታ እንዲቀጥሉ ማሳሰባቸውንና መጽሔቱ በእውነት የካቶሊክ ነው ሲሉ የሚችለውን የክርስቶስ እይታ በዓለም ላይ ካደረጉና ያንን እይታ የሚያስተላልፍና የሚመሰክር ከሆነ ብቻ ነው ብለዋል። በዚህ ስሜት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ቃላት ተልእኮችን ጠቅለው አድርገው ያሳያሉ። የክርስቶስ እይታ በዓለም ላይ ለማየት እሱን ለማዳበር እሱን ለማሳወቅ እና ስለ እሱ ለመመስከር ይረዳችኋል ካሉ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዓለም ለጋስ ሴቶችን የሚፈልጉበት መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጠቅላላ ምዕራፍ ጉባኤያቸውን በመሳተፍ ላይ የሚገኙ የቅድስት አገር ቀርሜላውያን መነኮሳት በቫቲካን ተቀብሏቸዋል። ለእግዚአብሔር ጥሪ ለሰጡት ምላሽ መነኮሳቱን አወድሰው በቅድስት ሀገር የሚኖሩት ቀርሜላውያን ምስክርነትና ለሰላም ያቀረቡትን የዘውትር ጸሎት አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጠቅላላ ምዕራፍ ጉባኤያቸውን ለማካሄድ ወደ ሮም የመጡ የቅድስት አገር ቀርሜላውያን እህቶችን፣ የቅድስት ካትሪን ማህበር እህቶችን፣ የሳሌዥያን
ፊልጵስዩሳውያን እህቶችና የቅዱስ ጳውሎስ ማህበር እህቶችን ሰኞ መስከረም 12 2018 ዓ.ም በቫቲካን ተቀብለው ንግግር አድርገውላቸዋል። ርዕሰ ሊቃነ ጳጳሳት ሊዮ ለገዳማዊያት ማህበራት የጋራ መሰረት የሆነውን ድፍረት የሚለውን በማስታወስ በመጽሐፍ ምሳሌ ምዕራፍ 31 ቁጥር 10 ላይ ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል የሚለውን በመጥቀስ አስተያየታቸውን ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የገዳማዊቱን ታሪክ መመስረት በማድረግ እንደተናገሩት ለእግዚአብሔር ጥሪ በቅድሚያ ምላሽ የሰጡ የድሆች ንጹሐንና ታዛዥ ኢየሱስ ክርስቶስን በመከተል አንዳንድ ጊዜ እስከ ሰማዕታትነት ደርሰው ስራን የቀጠሉት ለትውልዶች መንገድ የከፈቱት በርካታ ጠንካራና ደፋር ሴቶች ናቸው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ታማኝነትን በማስታወስ እንደተናገሩት ለመነኮሳት ሕይወት መሰረቱ ከኢየሱስ ክርስቶስ ዘንድ የሚመጣ የጸሎት ከቅዱሳት ሚስጥራት ጋር የጠበቀ ግንኙነት ከእግዚአብሔር ጋር ከቃሉ ጋር መቀራረብ የማሰላሰል ወይም የአገልግሎት ሕይወት እንደሆነ አስረድተዋል። በማርያም ዓለም ውስጥ ይህ እንደ ሌላ ዓለማዊ መንፈሳዊነት የሚታይ ከሆነ የልዩ ልዩ ገዳማውያን ማህበራት ስራዎች በሙሉ ከእግዚአብሔር የሚመጣ ብርታት የተነሳ በዓለም ላይ ያላቸውን ጠቀሜታ የሚያሳዩ ናቸው ብለዋል። ቅዱስነታቸውን በመቀጠል ገዳማዊቱ ትሕትናን እንዲለብሱ ኃይላቸው እግዚአብሔር መሆኑን እንዲያውቁ ወደ እግዚአብሔር ዘንድ እንዲቀርቡ ማበረታታቸውን በዕለት ተዕለት ሕይወት ውስጥ የእግዚአብሔርን ሥራ መጋራት እንዳለባቸው አሳስበዋል። ከዜና ሰዓታችን በኋላ ተመልሰን ተገናኝተናል። ፍኖተ ካቶሊክ ላይ ነው የምትገኙት። ፍኖተ ካቶሊክን በተለያዩ ቦታዎች ላይ ሆናችሁ የምታዳምጡን በስራ በጉዞ በተለያዩ ሁኔታዎች ላይ ፍኖተ ካቶሊክን ስለምታዳምጡ እናመሰግናለን። ፍኖተ ካቶሊክ የተለያዩ መሰናዶችን እየያዘች በሳምንቱ ቅዳሜ ወደ እናንተ መድረሱን የሚቀጥል ይሆናል። አሁን ከመሸጋገር መልእክት በኋላ ስንመለስ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን ይሆናል። ፍኖተ ካቶሊካችን እንደቀጠለ ነው። አሁን ደግሞ ሳምንቱን በታሪክ በካቶሊክ ቤተክርስቲያን ፕሮግራማችን የምናልፍ ይሆናል። ለዛሬው የምንመለከተው ታሪክ በያዝነው ሳምንት የቅዱስ ቪንሴንት ዴ ፖል በዓልን አከበርን። ይህ ቅዱስ ታሪክን በተወሰነ መልኩ እንመለከታለን። ይህ ቅዱስ እንግዲህ የተወለደው በአሁኑ ሰዓት ሴንት ቪንሴንት ዴ ፖል በሚባለው በፈረንሳይ ገጠራማ አካባቢ ነው የተወለደው። በኋላ ላይ ይህ ቅዱስ እንግዲህ በተለይ በክህነት አገልግሎቱ ላይ ልቡ ከገጠር ድሆች ጋር መስራትን ይፈልጋል። ገጠራማ አካባቢ በሆኑት አካባቢዎች ላይ ወንጌልን በማድረስ በመስበክ እናም በኋላ ላይ እንግዲህ በ1625 በሀገራችንም የሚገኘው የላዛሪስት ማህበርን እንደመሰረተ እናም በዚያ በፈረንሳይ በገጠራማ አካባቢዎች ላይ በሚገኙት እንዲሁም እንግዲህ ከ90 በላይ አገሮችን ይህ የላዛሪስት ማህበር ከዚህ ቅዱስ ከቪንሴንት ዴ ፖል ጋር በመመስረት እንግዲህ ወተለያዩ የዓለማችን የድሆች ማህበረሰብ ገጠራማ አካባቢዎችን ትምህርትን እድል በመስጠት እርዳታን በመስጠት ተስፋ የቆሩትን ተስፋ በመስጠት በማጽናናት እንግዲህ ወደ ተለያዩ የዓለም ክፍል ተሰራጭተው ይገኛሉ። ይህ ቅዱስ እንግዲህ በመልካም የሚያገለግሉትን ካህናትን ምሳሌ በመሆን በቤተክርስቲያናችን ይታወቃል። ሳምንቱን በታሪክ በካቶሊክ ቤተክርስቲያን በተወሰነ መልኩ ቅዱስ ቪንሴንት ዴ ፖል ታሪክ ተመለከትን። ከመሻገር መልክ በኋላ ፍኖተ ካቶሊካችን እንዲህ እንዳያለ እንግዲህ ወደ መጨረሻ ሰዓቱ ላይ ደርሷል። ፍኖተ ካቶሊካችንን በተለያዩ ቦታዎች ላይ ሆናችሁ እያዳመጣችሁ ያላችሁ ከልብ እናመሰግናለን። ፍኖተ ካቶሊካችን በተለያዩ የማህበራዊ ሚዲያ ትስስር ገጾች ወደ እናንተ መድረሱን የሚቀጥል ይሆናል።
ስለነበረን ቆይታ እጅግ አመሰግናለሁ። ምስጋና ነበርኩኝ ከእናንተ ጋር ቆይታ ያደረኩትኝ። ሳምንት ፍኖተ ካቶሊካችን በተለያዩ ጥንቅሮች ወደ እናንተ የሚደርስ ይሆናል። እስከ ሳምንት መልካም ሁሉ ተመኘሁላችሁ። God, Father, Son, and Spirit, three persons in one God, live united. ፍኖተ ካቶሊክ በፍኖተ ካቶሊክ መረጃዎች፣ ዜናዎች እንዲሁም ትምህርቶችን ዘውትር ቅዳሜ በየሳምንቱ ወደ እናንተ ይደርሳል። Different ways, God is reaching out to you, calling you, inviting you to know His Son Jesus Christ through the Scriptures, perhaps through a friend or a relative or grandparent. በፍኖተ ካቶሊክ ላይቭ የተሰሩ መዝሙሮችን መንአልበሱ ኃይልን አግኝተናል እንዲሁም ሳምንቱን በታሪክ ይቅኛሉ። በረከት ሞልቶናል